ዴቪድ ውድ ስለ ረመዳን ማወቅ አለባችሁ ብሎ የሰራቸውን ስለ ረመዳን መሰረታዊ ነገሮችን የሚያስረዱ የቪዲዮ ስብስቦችን በአንድ ላይ ይዤላችሁ ቀርቤያለሁ። ይህ የረመዳን ወር ነው። በዚህ የረመዳን ወር ደግሞ ወንጌል ለሙስሊሞች ይሰበካል። ከእነሱ ጋር ውይይት ለማድረግ ደግሞ አሁን ካሉበት ልዩ በዓላቸው ልትጀምሩ ትችላላችሁ። ስለዚህ ስለ ረመዳን ከእነሱ በተሻለ ማወቅ ይጠበቅባችኋል ማለት ነው። እስከ ቪዲዮ መጨረሻ ድረስ አብራችሁኝ ነው። Ramadan is a month of miracles. ረመዳን የተአምራት ወር ነው። እንዴት እንደሚሆን ማንም ሊያብራራ አይችልም። ነገር ግን በሌሎች የዓመቱ ወራት በቀን ውስጥ በተደጋጋሚ ብዙ ምግብ ቢበሉ ማንኛውም ሰው ድግስ እንጂ ጾም አይልም። ሆኖም የተገላቢጦሽ ወር በሚባለው በረመዳን ወር በቀን ውስጥ በተደጋጋሚ መመገብ ጾም እንጂ ድግስ አይደለም። ይህንን እኔ የጠፋው ኢ ፊደል ተአምር እለዋለሁ። በእንግሊዝኛው ፊስቲንግ ከሚለው ቃል ኢ ሲወጣ ፋስቲንግ እንደሚሆን ማለት ነው። ሼም ወይም ውርደት ከሚለው ቃል ኢን ስታወጡ ሻም ወይም ሐሰተኛ እንደሚሆን፣ ፌት ወይም እጣ ፈንታ ከሚለው ኢን ስታወጡ ፋት ወይም ወፍራም እንደሚሆን ሁሉ ፊስቲንግ ወይም ድግስ ከሚለው ኢን ስታወጡ ፋስቲንግ ወይም ጾም ይሆናል። እውነት ነው። ከአንድ ቃል ላይ ኢን ማውጣት እውነታውን ይለውጣል ብለው ካሰቡ ምንም አይሰማውትም። እጣ ፈንታውም ወደ ወፍራም ሐሰተኛ ጾመኛ መቀየር ነው። ግን ለጥረቱ ኢ ውጤት ሰጥቶታለሁ። የረመዳን ጾምና እኔ ከዚህ ቀደም ልዩነቶች እንደነበሩን ግልጽ መሆን አለበት። ሆኖም ክርስቲያን በሆንም እንኳን አሁን በረመዳን ወር እየጾምኩ ነው። ለዚህ ጊዜ በቁም ነገር ነው የምናገረው። በእውነት ለረመዳን እየጾምኩ ነው። እኔ ጾም ብዬ የምጠራውን አይነት ባይሆንም እስላማዊ ጾም ግን እያደረግኩ ነው። ታዲያ ለረመዳን ለምን እጾማለሁ? መሐመድና ቁርአንን ለብዙ ዓመታት ከወቀስኩ በኋላ የሰላም ጥሪ እያቀረብኩ ነው? በፍጹም። እንዲያውም የሥራዬን ሁለተኛ ምዕራፍ ልጀምር ነው። የመጀመሪያውን ምዕራፍ ከወደዱት ሁለተኛውን ደግሞ ይበልጥ ይወዱታል። የመጀመሪያውን ካልወደዱት ደግሞ ሁለተኛውን በፍጹም አይወዱትም። ነገር ግን ባልጠበቁት ጊዜ ስለዚህ ጉዳይ በሰፊው እንመለሳለን። ታዲያ የሰላም ጥሪ ካልሆነ ለረመዳን ለምን እጾማለሁ? ከአንድ ወይም ከሁለት ዓመት በፊት በአንድ ቪዲዮ ላይ የጊዜ ሰሌዳዬ የተለየ እንደሆነና ሰሌዳዬን ትንሽ ብቀይረው እስላማዊ ጾም እንደማድረግ ጠቅሼ ነበር። ከዚያን ጊዜ ጀምሮ የጊዜ ሰሌዳዬ ተቀይሯል። ስለዚህ እስላማዊ ጾም አሁን የእኔ የተለመደ የህይወት ዘይቤ ሆኗል። ብዙዎቻችሁ እንደምታውቁት ልዩ ፍላጎት ያለው ልጅ አለኝ። ማታ ከሱ ጋር አድራለሁ፣ ቀን ደግሞ ተኛለሁ። የዕለቱን የመጨረሻ ምግብ ከጠዋቱ 11 ሰዓት አካባቢ እበላለሁ። ጠዋት በ2 ወይም 3 ሰዓት አካባቢ እተኛለሁ። ከሰዓት በኋላ በ10 ሰዓት ገደማ ነቃለሁ፣ ጥቂት ነገሮችን እሰራለሁ። ከዚያም ማታ በቀጥታ ስርጭት ከመቅረባችን በፊት የሆነ ነገር መብላቴን አረጋግጣለሁ። ይህ ምን ማለት ነው? የእኔ የዕለት ተዕለት ህይወት ዓመቱን ሙሉ እስላማዊ ጾም ነው ማለት ነው። በእኔና በሙስሊም ጓደኞቼ መካከል ጥቂት ልዩነቶች አሉ። አንደኛ፣ እንደገና እንደምለው እኔ ይህንን እንደ ጾም አልቆጥረውም። ዝም ብዬ በሌላ የጊዜ ሰሌዳ እየተመገብኩ ነው። የረመዳን ጾም ይኸው ነው፣ በተለየ የጊዜ ሰሌዳ መመገብ። ሁለተኛ፣ ጥናቶች እንደሚያሳዩት ሙስሊም ጓደኞቻችን በረመዳን ወር ከሌላው ጊዜ ይልቅ በከፍተኛ መጠን ካሎሪ ይወስዳሉ። እኔ ግን ይህ ለእኔ የሁል ጊዜ ህይወቴ ስለሆነ የተለመደውን የካሎሪ መጠን ነው የምወስደው። ሶስተኛ፣ ሁላችሁም እዩኝ እኔ እየጾምኩ ነው እያልኩ አልሮጥም። ይህንን ነጥብ ለማንሳት በዚህ ቪዲዮ ውስጥ ጠቀስኩት እንጂ በመደበኛ ሁኔታ መጥቀስ የሚያስፈልግ ሆኖ አይታየኝም። በቀን ውስጥ በተደጋጋሚ ምግብ እየበላሁ ጾመኛ ነኝ ብዬ ብናገር ራሴን እንደ ሙሉ ግብዝ ቆጥረው ነበር። ከዚህ በተጨማሪ ኢየሱስ በተራራው ስብከቱ ላይ ተከታዮቹ መልካም ስራዎችን ሲሰሩ የሰዎችን ትኩረት እንዳይስቡ በጥንቃቄ አስጠንቅቋል። ለሰዎች ትታዩ ዘንድ ጽድቃችሁን በፊታቸው እንዳታደርጉ ተጠንቀቁ፣ ያለዚያ በሰማያት ባለው አባታችሁ ዘንድ ዋጋ የላችሁም ብሏል። ለተቸገሩ ሰዎች ስለመስጠት፣ ስለመጸለይና ስለመጾም ወይም እውነተኛ ጾም እንጂ እንደ እስልምና አይነት ሳይሆን ለሰዎች ተብሎ እንዳይሆን አስጠንቅቋል። ሰዎች እንዲያዩላችሁና ምንኛ ጻድቅ ሰው ነው እንዲሏችሁ ብትመጸውቱ፣ ብትጸልዩ ወይም ብትጾሙ ከእግዚአብሔር ምንም አይነት ዋጋ ተጠብቁ። ዋጋችሁን ተቀብላችኋል። በእስልምና ውስጥ ግን አብዛኛው ነገር ሌሎች እንዲያዩት ተብሎ የሚደረግ ነው። ስጸልይ እዩኝ፣ ስጾም እዩኝ፣ የለበስኩትን እዩኝ ይባላል። ትኩረት ነው የሚፈለገው። ኢየሱስ አታድርጉ ያላቸውን ነገሮች በሙሉ ብታሰባስቡ ውጤቱ እስልምና ይሆናል። ስለዚህ የረመዳን ጾምን ትንሽ ለየት ባለ መንገድ አድርጋለሁ። ነገር ግን ለሙስሊም ጓደኞቼ በሙሉ በዚህ ወር ከእናንተ ጋር መሆኔን ለመግለጽ እወዳለሁ። እናንተ በቀን እንደማትበሉ ሁሉ እኔም በቀን አልበላም። ስለዚህ በዚህ ወር ውስጥ በማንኛውም ጊዜ ይህ በጣም ከባድ ነው ብላችሁ ካሰባችሁ ጓደኛችሁ ዴቪድ ውድ ዓመቱን ሙሉ ምንም ሳይቸግረው እንደሚጾም አስታውሱ። ምክንያቱም ምንም ከባድ አይደለም፣ ዝም ብሎ የምግብ ሰዓት መቀየር ብቻ ነው። ረመዳን ሙባረክ። አሁን በዚህ ወር ጥቂት እንዝናና። Ramadan Mubarak. Now, let's have some fun this month. 50 ብር በወር አይጎዳችሁም። በአገራችን ከ30 ሚሊዮን በላይ ወንጌላውያን አማኞች አላችሁ። ለዚህ አገልግሎት ተጠናክሮ መቀጠል የሚያስፈልገው የሰው ብዛት ደግሞ 1000 ብቻ ነው።
1000 ሰው በ50 ብር ወርሃዊ መዋጮ ቢሳተፍ ትልቅ የወንጌል ሥራ መስራት ይቻላል። ከ30 ሚሊዮን በላይ ከሚሆን ሕዝብ ግን 1000 ቅዱሳንን ማግኘት ከአገልግሎቱ በላይ እጅግ በጣም ከባድ ሆኗል። በኢየሱስ ክርስቶስ የተሰጠው አደራ የሁላችንም እንደሆነ ልብ እንድትሉ ለማሳሰብ ወዳለሁ። መሳተፍ የምትፈልጉ ማገልገል እፈልጋለሁ የሚል አጭር የጽሑፍ መልእክት በዚህ ስልክ ቁጥር በመላክ መመዝገብና በገንዘባችሁ ማገልገል ትችላላችሁ። In Sahih al-Bukhari 2785 we read narrated Abu Huraira በሳሂህ አልቡኻሪ 2785 ላይ አቡ ሁረይራ እንዲህ ብለዋል። አንድ ሰው ወደ አላህ መልእክተኛ መጥቶ በምንዳው ከጂሃድ ጋር የሚተካከል ሥራ ጠቁሙኝ አላቸው። እርሳቸውም እንዲህ ያለ ሥራ አላገኝም ሲሉ መለሱለት። መሐመድ ከጂሃድ ጋር የሚተካከል ሥራ ካላገኙ እንደ እስልምና አስተምህሮ በዓለም ላይ ትልቁ ሥራ ምንድን ነው? ጂሃድ ነው። መሐመድ በሳሂህ አልቡኻሪ 2796 ላይ ጂሃድ ምን ያህል ድንቅ እንደሆነ ይነግረናል። አነስ እንደዘገቡት ነቢዩ እንዲህ ብለዋል። በአላህ መንገድ ከሰዓት በኋላ ወይም ጠዋት አንዲት ጥረት ማድረግ ከዓለምና በውስጧ ካለው ነገር ሁሉ ይበልጣል። በዚህ ዓለም የምትወዱትን ነገር ሁሉ አስቡ። ቡችሎች፣ የፀሐይ መጥለቅ፣ ሙዚቃ፣ የዴቪድ ውድ ቪዲዮዎች። መሐመድ ግን ጂሃድ ከእነዚህ ሁሉ ተደምረው ይበልጣል ይላል። ነገር ግን ከዚህም አልፎ ይሄዳል። በሳሂህ አልቡኻሪ 2795 ላይ እንደተጠቀሰው ነቢዩ እንዲህ ብለዋል። የሞተና በአላህ ዘንድ መልካም ነገርን ያገኘ ማንም ሰው ዓለምና በውስጧ ያለው ነገር ሁሉ ቢሰጠው እንኳ ወደዚህ ዓለም መመለስን አይመኝም ከሰማዕት በቀር። ሰማዕት ግን የሰማዕትነትን ታላቅነት ስላየ ተመልሶ መጥቶ በአላህ መንገድ እንደገና መገደልን ይመኛል። አንዴ ገነት ገብተው ደናግልን ካገኙ በኋላ ወደዚህ ዓለም መመለስን የሚፈልጉት ለሰማዕትነት ብቻ ነው። ሰማዕትነት በጣም ድንቅ ስለሆነ ተመልሰው መጥተው ስለ አላህ መሞትን ይመርጣሉ። መሐመድ በጂሃድና በሰማዕትነት ላይ ያለውን አቋም ለማረጋገጥ በሳሂህ አልቡኻሪ 2797 ላይ እንዲህ ብሏል። ነፍሴ በእጁ በሆነችው እምላለሁ በአላህ መንገድ ላይ ሰማዕት መሆንን፣ ከዚያም ዳግም መኖርን፣ ከዚያም ሰማዕት መሆንን፣ ከዚያም ዳግም መኖርን፣ ከዚያም ሰማዕት መሆንን እመኛለሁ። እንግዲህ አላህ በቁርአን 33 አንቀጽ 21 ላይ እንደገለጸው መሐመድ ለሙስሊሞች የተግባር አርአያ ከሆነ ሙስሊሞች ሙሉ ትኩረታቸውን ወደ ሃይማኖታቸውና አላህን በሚገባ ለማገልገል በሚጥሩበት በዚህ ቅዱስ ወር ምን እንዲከሰት እንጠብቃለን? የረመዳን ቦምባቶን እንጠብቃለን። በየዓመቱ በረመዳን ወር የሚሆነው በትክክል ይኸው ነው። እነዚህ ጥቃቶች በተለያዩ የዓለም ክፍሎች ታላቋ ብሪታንያ፣ ግብፅ፣ አፍጋኒስታን፣ ኢራቅ፣ ፊሊፒንስ በተለያዩ ብሔሮች፣ ቋንቋዎችና የስርዓተ መንግስት አይነቶች ውስጥ እየተከሰቱ ይገኛሉ። ሆኖም በእነዚህ ሁሉ አካባቢዎች ሰዎች በአላህ ስም ይታረዳሉ። ግንኙነቱ ምንድን ነው? የመሐመድ ትምህርቶች አገናኝ ምክንያቶች ናቸው። ይህንን ግንኙነት ለማስተዋል ምን ያህል ብልህ መሆን ያስፈልጋል? በአንድ በኩል ተከታዮቹን በዓለም ላይ ከሁሉ የሚበልጠው ነገር ከሃዲዎችንና ግብዞችን እያረዱ መሞት ነው የሚል ነቢይ፣ በሌላ በኩል ደግሞ ወጥተው ከሃዲዎችንና ግብዞችን እያረዱ የሚሞቱ ተከታዮች መኖራቸውን ለማስተዋል ምን ያህል እውቀት ይጠይቃል? ደንቆሮ እንኳን ይህንን ሊረዳው ይችላል አይደል? በቃጠሎ ውስጥ የራመን ፖስታ ማብሰል ከቻሉ ጂሃድን ያለምንም ችግር መረዳት ይችላሉ። ትምህርት 1 ሙስሊሞች ሆይ ረመዳን በመንፈሳዊ ሁኔታ እየጠቀማችሁ ነው ብላችሁ የምታስቡት ነገር ሁሉ አይሰራም። ይህ ቀደም ሲል በረመዳን ቪዲዮ ላይ ወደ ተናገርኩት ነጥብ ይመልሰናል። ይኸውም እነዚህ እስላማዊ ልምምዶች በእውነት ራስን መግዛትን አያስተምሩም። ዝም ብለው ራሳችሁን የምትገዙ እንዲመስላችሁ ያደርጋሉ እንጂ። ኦ ሰዎች ሆይ ረመዳንን አሁን ጨረስኩ፣ በጣም ድንቅ ነበር፣ አሁን በጣም የተሻልኩ ሙስሊም ሆኛለሁ ትሉ ይሆናል። እውነት? ታዲያ ምን አደረጋችሁ? ፀሐይ ከመውጣቷ በፊት ሆዴን ሞላው፣ ከዚያም ቀኑን ሙሉ ተኛው፣ ከዚያ ደግሞ ሌሊቱን ሙሉ ለዚህ ክርስቲያን ሰውዬ ስድብ እየወረወርኩ ስበላ አደርኩ ትላላችሁ። ይህንን ለአንድ ሙሉ ወር ታደርጋላችሁ። ምንኛ ኃያል መንፈሳዊ ተሞክሮ ነው! እስልምና የሚያደርገው ይህንኑ ነው። እንድትፈጽሟቸው የማይረቡ ተግባራትን ይሰጣችኋል። እናም እነዚህ ተግባራት ምንም አይነት ሰው ብትሆኑ እናንተ ጥሩ መሆናችሁን እንደሚያረጋግጡ ይነግሯችኋል። 5ቱን አምዶች እስከተገበራችሁ፣ የአሳማ ስጋ እስካልበላችሁ እና ሴት ከሆናችሁ ራሳችሁን እስከሸፋፍናችሁ ድረስ ምንም እንኳን እንዲህ አይነት ጠባይ ቢኖራችሁም እናንተ በጣም ግብረ ገብነት ያላችሁ ሰዎች ናችሁ። ትምህርት 2 እኔ በጭንቅላታችሁ ውስጥ ነኝ። ለተወሰነ ጊዜ እዛ ቆያለሁ። መርሆዬ አንዴ ወደ ሰው ጭንቅላት ውስጥ ከገባ እዚያው ቆይ የሚል ነው። ወደ አንድ ሰው ጭንቅላት ውስጥ ስገባ መብራቱን አብራለሁ። ከዚያም የቤቱን ዕቃዎች እቀይራለሁ። ከዚያም ሶፋው ላይ ቁጭ ብዬ ቪዲዮዎችን ማጫወት እጀምራለሁ። ስለዚህ በጭንቅላታችሁ ውስጥ ለመኖር የተለማመዱት፣ ምክንያቱም የትም አልሄድም። ትምህርት 3 እኔ በጭንቅላታችሁ ውስጥ በመሆኔ ምን ማድረግ እንዳለባቸው አታውቁም። እስልምና ችግሮችን የሚፈታባቸው 2 መንገዶች ብቻ አሉት፣ ስጋዊ ጥቃትና
የቃላት ስድብ በሙስሊም ሀገሮች ስጋዊ ጥቃት ነው። ሙስሊም ባልሆኑ ሀገሮች ደግሞ አብዛኛውን ጊዜ የቃላት ስድብ ነው። አንድ ሰው ሙስሊም ባልሆነ ሀገር እስልምናን ቢተች ዘረኛ ትሉታላችሁ፣ አይሁድ ትሉታላችሁ፣ ጥላቻ ያለው ትሉታላችሁ፣ ኢስላሞፎብ ትሉታላችሁ፣ ስድብ ተወረውሩበታላችሁ፣ በገሃነም እሳት ትቃጠላለህ ትሉታላችሁ፣ ማስፈራሪያ ትልኩበታላችሁ። ይህን የምታደርጉት ደካማ አእምሮ ያላቸውን ሰዎች በቀላሉ ለመቆጣጠር ስለሚያስችላችሁ ነው። ነገር ግን ወሰን የሌለው ስድብ ሊቋቋም የሚችል ሰው ሲያጋጥማችሁ ምን ማድረግ እንዳለባችሁ ግራ ይገባችኋል። ምክንያቱም ሌላ አማራጭ የላችሁም። በኪሳችሁ ውስጥ ሌላ መሳሪያ የላችሁም። ምናልባት አዲስ አቀራረብ የሚፈለግበት ጊዜ አሁን ነው። ትምህርት 4 ወሩን ሙሉ እየተጋበዛችሁ ጾም ነው እንደምትሉት ሁሉ ሁሉንም ነገር ዘቅዝቃችሁ ነው የያዛችሁት። እስልምናን የሚሞግት ሁሉ እናንተን እንደሚጠላ ታስባላችሁ። ነገር ግን የምታምኑት ነገር ሐሰት ከሆነና እናም ዕድሜ ልካችሁን በመንፈሳዊ ሁኔታ የሚያንቃችሁን ነገር እንድታደርጉ ስትታለሉ ከኖራችሁ ዝም ከማለት ይልቅ እውነቱን መንገሩ የበለጠ ፍቅር አይሆንም? ስለዚህ ራሳችሁን ይህ ሰው እስልምና ለመተቸት ምን አይነት ዘረኛና በጥላቻ የተሞላ ሰው ቢሆን ነው ብላችሁ ከመጠየቅ ይልቅ ይህ ሰው ይህን ሁሉ ስድብ ለመቋቋም ምን ያህል ቢወደን ነው ብላችሁ መጠየቅ ነበረባችሁ። የጥላቻ መልእክታችሁ የመልእክት ሳጥን ሞልቶታል። ቀኑን ሙሉ በየቀኑ ይህ የሆነው በእውነት ለሚያዳምጡን ጥቂት ሰዎች መልእክታችንን ለማድረስ ነው። This is the point when we're all supposed to recall that fighting is forbidden during the month of Ramadan. ይህ ነጥብ በረመዳን ወር ውጊያ የተከለከለ መሆኑን ሁላችንም የምናስታውስበት ነው። ይህ ማለት በየቀኑ ጥቃት የሚሰነዝሩት ጂሃዲስቶች እውነተኛ ሙስሊሞች አይደሉም ማለት ነው። መሪዎቻችንና ጋዜጠኞቻችን የሚነግሩን ይህንኑ ነው። ረመዳን የሰላምና የመቻቻል ወር ነው በሚለው አባባላቸው ላይ ግን አንዲት ትንሽ ችግር አለች። ስሙ መሐመድ ነው። ሳሂህ ሙስሊም 2604 ኢብን አባስ እንደዘገቡት የአላህ መልእክተኛ መካን ለመቆጣጠር በረመዳን ወር ወጡ። በረመዳን ወር? ይህ የጽህፈት ስህተት ይሆን? ሌላ ማስረጃ እንፈልግ። ሳሂህ አልቡኻሪ 4276 ኢብን አባስ እንደዘገቡት ነቢዩ በረመዳን ወር ከ10,000 ሙስሊም ተዋጊዎች ጋር ከመዲና ወደ መካ ወጡ። መሐመድ መካን ለመውረር የወሰነው መቼ ነበር? በቅዱሱ የረመዳን ወር። መሐመድና ሰራዊቱ ከ10,000 ተዋጊዎች ጋር ሲደርሱ የመካ ሰዎች እጃቸው ሰጡ። ውጊያ ያልፈለጉት የመካ ሰዎች ነበሩ። አሁን ግራ ገባኝ። መሐመድ በረመዳን ወር ጂሃድ ማድረግ ብቻ ሳይሆን በጣም ታማኝ ተከታዮቹም አብሮት ጂሃድ እንዲያደርጉ አጥብቆ አዞ ነበር። በረመዳን ወር መሐመድ ስለ እስልምና መረጃ የሚያገኘው ከ21ኛው ክፍለ ዘመን ፖለቲከኞችና ጋዜጠኞች እንዳልሆነ ልረዳ እችላለሁ። እና ምን መሰላችሁ? ሙስሊሞችም እንዲሁ መረጃ የላቸውም። From 21st century politicians and reporters. And guess what? Neither do Muslims. Here are 5 takeaways from Ramadan 2017. ከ2017 ረመዳን የምንወስዳቸው 5 ነጥቦችን ነው። አንደኛ፣ በእስልምናና በሽብርተኝነት መካከል ላለው ግንኙነት ሳይንሳዊ ማረጋገጫ አለን። የሳይንሳዊ ዘዴ መሰረታዊ እርምጃዎች መረጃን መሰብሰብ፣ መላምትን መቅረጽ፣ በመላምቶች ላይ በመመስረት ግምቶችን ማስቀመጥና ከዚያም ግምቶቹን መረጋገጣቸውን ማየት ነው። በዚህ ሁኔታ በአላህ ስም ስለተፈጸሙ የሽብር ጥቃቶችና ለእነዚህ ጥቃቶች ጥሪ ስለሚያቀርቡ የሙስሊም ምንጮች ብዙ ቀዳሚ መረጃዎች ነበሩን። ስለዚህ እስልምና ሽብርተኝነትን ያበረታታል የሚል መላምት ቀረጽን። በዚህ መላምት ላይ በመመስረት ሙስሊሞች ወደ ሃይማኖታቸው ይበልጥ ትኩረት ለማድረግ በሚሞክሩበት በረመዳን ወር ውስጥ ከፍተኛ እልቂት ይሆናል ብለን ገመትን። ረመዳን ከፍተኛ እልቂት ሆኖ ተገኘ። ይህም ማለት በእስልምናና በሽብርተኝነት መካከል ያለውን ግንኙነት የሚክድ ማንኛውም ሰው የሳይንሳዊ ዘዴ ጠላት ነው ማለት ነው። ሁለተኛ፣ እስላማዊ በዓላት እንደ ሌሎች በዓላት አይደሉም። የምዕራባውያን ፖለቲከኞችና ዘጋቢዎች አንድን ስህተት ደጋግሞ ይሰራሉ። እነሱም እስላማዊ ያልሆኑ ሃይማኖታዊ በዓላት አይሁድ ወይም ክርስቲያኖች ወይም ሂንዱዎች ምስጋናቸውን የሚገልጹባቸው ሰላማዊ ክስተቶች ስለሆኑ እስላማዊ በዓላትም እንዲሁ መሆን አለባቸው ብለው ያስባሉ። ነገር ግን አንድ ሃይማኖት መላውን ዓለም በኃይል ማስገዛትን የሚጠይቅ ከሆነና ለዚህ ግን መድረሻ ሽብርተኝነትን እንደ ዘዴ የሚያበረታታ ከሆነ ቢያንስ የተወሰኑ የሃይማኖቱ ተከታዮች ከሃዲዎችንና ግብዞችን በማረድ ምስጋናቸውን ይገልጻሉ። ይህንን በየዓመቱ በረመዳን እናያለን። ነገር ግን ይህ መሪዎቻችንና ሚዲያዎች በ2018 ረመዳን መጀመሪያ ላይ ረመዳን የሰላም ወር ነው ብለው ከማረጋገጥ አያግዳቸውም። ሶስተኛ፣ የእስልምና የበላይነት ስሜት በመካከለኛ ሙስሊሞች መካከል እንኳን በስፋት ይገኛል። በለንደን መስጊድ ላይ ከደረሰው ጥቃት በኋላ ብዙ ሙስሊሞች የተሰማቸውን ፍርሃት ለመግለጽ ፈጥነው ነበር። እንደ አንድ ሙስሊም ይህ እኔ ጸሎቴን ለማድረግ የምመጣበት ቦታ ነው። እኔና ልጆቼ እንዲሁም ሁሉም ነገር ደህንነታችን መጠበቅ አለበት። በመስጊድ ውስጥ ደህንነት ካልተሰማኝ በማንኛውም ሌላ ቦታ ደህንነት ሊሰማኝ አይችልም። ዩናይትድ ኪንግደም ከእንግዲህ ደህንነቱ የተጠበቀ አይደለም ካሉን ወደ አገራችን ተመልሰን በአገራችን እንሞታለን።
አሉ። እስቲ አስቡት፣ የሰከረና የአእምሮ ጤና ችግር ያለበት ነገር ግን በሙስሊሞች ላይ የተቆጣ አንድ ሰው ቫን መኪናውን ወደ ሙስሊሞች ስብስብ ውስጥ ነዳ። በመሆኑም ሙስሊሞች ለራሳቸው ለልጆቻቸውና ለማህበረሰባቸው ፍርሃት ቢሰማቸው ሙሉ በሙሉ ተገቢ ነው። በአንድ ጥቃት ምክንያት በታላቋ ብሪታንያ ደህንነት ሊሰማቸው አልቻለም። ሆኖም ግን ከእያንዳንዱ እስላማዊ የሽብር ጥቃት በኋላ እነዚሁ ሙስሊሞች ለጥቃቱ ምክንያት የሆነውን ርዕዮተ ዓለም መፍራት ምክንያታዊነት የጎደለውና የተሳሳተ እንደሆነ ይነግሩናል። እናንተ እንደ ሙስሊም ያልሆናችሁ ሰዎች በድልድይ ላይ በእግር ለመጓዝ ደህንነት አይሰማኝም፣ ልጄን ወደ አሪያና ግራንዴ ኮንሰርት ለመላክ ደህንነት አይሰማኝም፣ ምክንያቱም በአላህ ስም እኛን ለማረድ የሚፈልጉ ሰዎች አሉና ብትሉ በታላቋ ብሪታንያ በእስላሞፎቢያ ምክንያት ደህንነት አይሰማንም የሚሉ ሙስሊሞች ከእስላሞፎቢያ በበለጠ ብዙ ጥቃቶችን ያደረሰውን ርዕዮተ ዓለም በመፍራታችሁ ይኮንኗቸዋል። ለምን እንዲህ ያለ ሁለት አይነት መመዘኛ ሆነ? ምክንያቱም በእስልምና የሙስሊሞች ሕይወት ከሌሎች ሕይወት የበለጠ ዋጋ አለው። እንደ ቁርአን አባባል ከሃዲዎች ከከብቶች በታች ናቸው። በሱራ 98 አንቀጽ 6 ላይ አላህ እንዲህ ይላል፣ እነዚያ ከመጽሐፉ ሰዎች ወይም ከአይሁድና ከክርስቲያኖች እና ከአጋሪዎች የካዱት በእርግጥ በገሃነም እሳት ውስጥ ዘላለም ነዋሪዎች ሲሆኑ ይገባሉ። እነዚያ እነርሱ ከፍጥረት ሁሉ ክፉዎች ናቸው። እኛ ከፍጥረት ሁሉ ክፉዎች ነን። ስለ ሙስሊሞችስ በሱራ 3 አንቀጽ 110 ላይ አላህ ለሙስሊሞች እንዲህ ይላል፣ ለሰዎች ከተወጣች ሕዝብ ሁሉ በላጭ ናችሁ። አማኝ ያልሆኑት ወይም ሙስሊም ያልሆኑት ከሙስሊሞች እጅግ በታች ስለሆኑ ስለሚደርስብን አያያዝ ማማረራችን ትርጉም የለውም። ስንገደል መቀበል አለብን። የተሻለ ነገር የሚገባን ይመስል አናውራ። ነገር ግን ሙስሊሞች ሙስሊም ካልሆኑት በላይ ስለሆኑ በደል ሲደርስባቸው በእርግጥ መናገር ይችላሉ። በመካከለኛ ሙስሊሞች መካከል እንኳን የእስልምና የበላይነት ስሜት ምን ያህል አሳሳቢ በሆነ ሁኔታ እንደተስፋፋ ካላስተዋላችሁ መካከለኛ ሙስሊሞች ለእስላማዊ የሽብር ጥቃት የሚሰጡትን ምላሽ ተመልከቱና በሙስሊሞች ላይ ለሚሰነዘር ጥቃት ከሚሰጡት ምላሽ ጋር አወዳድሩት። አራተኛ፣ ፖለቲከኞችና ዘጋቢዎች ሙስሊሞችን ከሰው በታች የሆኑ እንስሳት አድርገው ማየታቸውን ቀጥለዋል። አንድ ተራ ምዕራባዊ ጋዜጠኛ ከ2017 ረመዳን ምን ተምረናል ብላችሁ ብትጠይቁት ጋዜጠኛው ምዕራባውያን ምን ያህል ዘረኞችና እስላሞፎቦች እንደሆኑ ተምረናል፣ የለንደኑን መስጊድ ጥቃት ብቻ ተመልከቱ ብሎ ይመልሳል። እንግዲህ ቁጥሮቹን ብትመረምሩና እስላሞፎቢያ ትልቁ ችግር ነው ብላችሁ ካሰባችሁ እናንተ በግልጽ አድሎ እያደረጋችሁ ነው። ሙስሊሞችንና ሙስሊም ያልሆኑትን በጣም በተለየ መንገድ እያያችሁ ነው። ታዲያ ጋዜጠኞች፣ ፖለቲከኞች፣ ተዋናዮችና መምህራን ሙስሊሞችን ለምን በተለየ መንገድ ያያሉ? ሙስሊሞችን በተለየ መንገድ የሚያዩት በምዕራቡ ዓለም ያሉ አብዛኞቹ ጋዜጠኞች፣ ፖለቲከኞች፣ ተዋናዮችና መምህራን በሚስጥር የነጭ የበላይነት አቀንቃኝ ስለሆኑ ነው። አዎ ተናገርኩት። እንደሚታወቀው ሁለት አይነት የነጭ የበላይነት ስሜት አለ። አውቆ የሚደረግና ሳያውቁት በውስጥ ያለ። አውቆ የሚደረገው የነጭ የበላይነት ስሜት ምዕራባውያን ነጮች ከሌሎች ቡድኖች በላይ ናቸው በሚሉ አባባሎች ይገለጻል። ሳያውቁት በውስጥ የሚኖር የነጭ የበላይነት ስሜት የሚገለጸው ነጭ ያልሆኑና ምዕራባውያን ያልሆኑ ሰዎችን ለድርጊቶቻቸው ኃላፊነት እንዳይወስዱ ወይም ስለ አመለካከታቸው በግልጽ ለመወያየት ብቃት እንደሌላቸው አድርጎ በመመልከት ነው። ከአንዳንድ አሳዛኝ ክስተቶች በኋላ ጋዜጠኞች፣ ፖለቲከኞች፣ ተዋናዮችና መምህራን እንዴት ምላሽ እንደሚሰጡ ተመልከቱ። ሙስሊሞች ወንዶችን፣ ሴቶችንና ሕፃናትን ቢያርዱ ወይም አንዲትን ወጣት ሴት በቡድን ቢደፍሩ እነዚህ ጋዜጠኞች፣ ፖለቲከኞች፣ ተዋናዮችና መምህራን ተቺዎችን ዝም ለማሰኘት ውይይቱን ለማቆምና ለአደጋው መንስኤ የሆነውን ነገር ላለመመርመር ይጥራሉ። ለምን? ምክንያቱም ሙስሊሞች ምንጣፍ ላይ እንደሚሸኑ ቡችሎች እንደሆኑ በውስጣቸው ስላመኑ ነው። የተሻለ ነገር እንደማያውቁ ስለሚያስቡ አትተቿቸው ይላሉ። ነገር ግን አንድ ነጭ ምዕራባዊ በሙስሊም ላይ ጥቃት ሲሰነዝር ወዲያውኑ እነዚሁ ጋዜጠኞች፣ ፖለቲከኞች፣ ተዋናዮችና መምህራን የጥቃት አድራሹን ርዕዮተ ዓለም ለመተቸት ዝግጁ ናቸው። ምን እያሰበ እንደነበር ለማወቅ ወደ አእምሮ ዘልቀው መግባት ይፈልጋሉ። እስልምናን የሚተቹትን ማንኛውንም ሰዎች፣ ሰላማዊ ሰዎችን እንኳን ሳይቀር ለመኮነን ዝግጁ ናቸው። የህዝብ ተቃውሞ እንዲነሳ ይጠይቃሉ። ለምን? ምክንያቱም ነጭ ምዕራባውያን የተሻለ ነገር ማወቅ ነበረባቸው ብሎ ስለሚያስቡ ነው። የሚገርመው ነገር እስልምናን በመከላከል ረገድ ድምፃቸውን ከፍ የሚያደርጉት ጋዜጠኞች፣ ፖለቲከኞች፣ ተዋናዮችና መምህራን ዓለም እስካሁን ካየቻቸው እጅግ አጸያፊ ሙስሊም ጠል ሰዎች መካከል ጥቂቶቹ ናቸው። አምስተኛ፣ በመጨረሻ በእስልምናና በግራ ዘመን ፖለቲከኞች መካከል ያለውን ግራ የሚያጋባ ጥምረት የምንረዳበት ደረጃ ላይ ደርሰናል። የግራ ዘመሞችን ግልጽ አመለካከቶች ብትመለከቱ ብዙውን ጊዜ በቁርአን ውስጥ ከምናገኘው ጋር ሙሉ በሙሉ የሚቃረኑ ናቸው። ሆኖም ግን ግራ ዘመሞች ቁርአንን ለመከላከል ሕይወታቸውን ለመስጠት ዝግጁ ናቸው። እስካሁን የታየ እጅግ በጣም እንግዳ ጥምረት ነው። ይህ ጥምረት ለምን ሆነ? እንግዲህ በጣም የተለያየ ርዕዮተ ዓለም ያላቸው ሁለት ቡድኖች ሙሉ በሙሉ በተለያዩ ምክንያቶች ወደ አንድ አይነት መደምደሚያ ሊመጡ ይችላሉ። እንደ እስልምና አባባል ሙስሊም ያልሆኑት ከፍጥረት ሁሉ ክፎች ናቸው።
ስለዚህ የሚደርስባቸው ማንኛውም በደል ይገባቸዋል። ስለሆነም ሙስሊም ያልሆኑት በሙስሊሞች በደል ሲደርስባቸው አፋቸውን መዝጋት አለባቸው። እንደ ግራ ዘመሞች አባባል ደግሞ ሙስሊሞች ከሰው በታች ናቸው። ስለዚህ ለድርጊቶቻቸው ተጠያቂ መሆን የለባቸውም። ስለሆነም ሙስሊም ያልሆኑት በሙስሊሞች በደል ሲደርስባቸው አፋቸውን መዝጋት አለባቸው። ስለዚህ የሁለቱም ቡድኖች መልእክት በአላህ ስም ከሃዲዎች ሲታረዱ ወይም ሲደፈሩ ዝም በሉ የሚል ነው። ለሁለቱም ቡድኖች በትህትና የምሰጠው ምላሽ ከቻላችሁ ዝም አሰኙን የሚል ነው። እስከሚቀጥለው ዓመት የረመዳን ቦምባቶን ድረስ ጊዜ አላችሁ። ያኔም ይህንን ውይይት እንደገና እንደምናደርገው ገምታለሁ። በሙስሊሞች በተሞላች ከተማ ውስጥ ንጹሐን ዜጎችን ማፈንዳት ያውም በረመዳን ወር። በእርግጥ ይህ ራሱን የሚያጠፋ ቦምበኛ በነቢዩም ሆነ በአምላኩ የተኮነነ ነው። ቁርአን ሙስሊሞች ሙስሊም ባልሆኑ ሰዎች ስለመጠበቃቸውና ስለመደገፋቸው ምን ይላል? በቁርአን ሱራ 5 አንቀጽ 51 ላይ አላህ እንዲህ ሲል ያዛል፣ እናንተ ያመናችሁ ወይ አይሁዶችንና ክርስቲያኖችን ረዳቶች ወይም ወዳጆች አድርጋችሁ አትያዙ። ከፊላቸው የከፊሉ ረዳቶች ናቸው። ከእናንተም ውስጥ ረዳት የሚያደርጋቸው ሰው እርሱ ከእነርሱ ነው። አላህ በደለኛ ሕዝቦችን አይመራም። አላህ ሙስሊሞች አይሁድንና ክርስቲያኖችን አውሊያ አድርገው እንዳይዙ ያዛል። አውሊያ የሚለው ቃል አብዛኛውን ጊዜ ወዳጆች ተብሎ ቢተረጎምም የተለያዩ ግንኙነቶችን፣ ጠባቂዎችን፣ ረዳቶችን፣ ደጋፊዎችንና የመሳሰሉትን ያጠቃልላል። ይህ አንቀጽ በኢንዶኔዥያ ባሱኪ ቻሃያ ፑርናማ እንዲታሰርና እንዲቀጣ መሰረት ሆኗል። ፑርናማ የጃካርታ ክርስቲያን ገዥ ነበር። አንድ የሙስሊም ቡድን ሙስሊሞች ለክርስቲያን መሪ ድምፅ መስጠት አይችሉም፣ ምክንያቱም አላህ በሱራ 5 አንቀጽ 51 ላይ ክርስቲያኖች ወዳጅ ወይም መሪ አድርጋቸው አትያዙ ብሏል በማለት ተከራከረ። ፑርናማ ለዚህ ሲመልስ ሱራ 5 አንቀጽ 51 ሙስሊሞች ለክርስቲያን ድምፅ መስጠት አይችሉም አይልም ብሎ ተናገረ። የኢንዶኔዥያ ፍርድ ቤቶች ግን ይህን አባባል እንደ ሃይማኖት ስድብ ወይም ብላስፌሚ ቆጥረው በ2 ዓመት እስራት ቀጡት። ምክንያቱም እርሱ ሱራ 5 አንቀጽ 51 እንደሚሰማው ጨካኝ አይደለም በማለቱ ነው። ይህች ኢንዶኔዥያ ናት። መካከለኛ ሙስሊም ሀገር አሳዩን ስንል ሙስሊሞች ኢንዶኔዥያን ይጠቁማሉ። በኢንዶኔዥያ ግን ሱራ 5 አንቀጽ 51 ክርስቲያን መሪዎችን አይከለክልም ካላችሁ ትታሰራላችሁ። እንግዲህ ኢንዶኔዥያ እንዲህ ከሆነች በአፍጋኒስታን ሁኔታው ምን ሊሆን እንደሚችል አስቡት። አላህ በሱራ 5 አንቀጽ 51 ላይ እርሱን ካልታዘዛችሁ አይሁድንና ክርስቲያኖችን ወዳጅ ካደረጋችሁ ሙስሊም አይደላችሁም ማለቱን ታስታውሳላችሁ። ከእናንተም ውስጥ ረዳት ወይም ወዳጅ የሚያደርጋቸው ሰው እርሱ ከእነርሱ ነው። አላህ ሙስሊሞች በማያምኑትና በግብዞች ላይ ምን እንዲያደርጉ ያዛል? ሱራ 9 አንቀጽ 73 እንዲህ ይላል፣ አንተ ነቢዩ ሆይ ከሃዲዎችንና ግብዞችን ታገላቸው፣ በእነሱም ላይ ጨክንባቸው፣ መኖሪያቸውም ገሃነም ናት፣ መመለሻቸውም ምንኛ ከፋ። እዚህ ላይ ታገላቸው ለሚለው ቃል የገባው የአረብኛ ቃል ጂሃድ ነው። አላህ ሙስሊሞች በማያምኑትና በግብዞች ላይ ጂሃድ እንዲያደርጉ ያዛል። If you're watching this, then you survived Ramadan 2019. ይህንን እያያችሁ ከሆነ ከ2019 ረመዳን ተርፋችኋል ማለት ነው። ብዙ ሰዎች ከረመዳን አይተርፉም። ስለዚህ በረከታችሁን ቁጠሩ። የ2019 ረመዳን በይፋ ተጠናቋል። ይህም ምን ማለት እንደሆነ እናውቃለን። በመቶዎች የሚቆጠሩ የቀብር ስነ ስርዓቶች ማለት ነው። ጋዜጠኞች ሁሉ ሃይማኖቶች የራሳቸው ጽንፈኞች እንዳሏቸውና የዘመናችን ትልቁ ስጋት የቀኝ ዘመም ጽንፈኞች እንደሆኑ ሁሉ ጊዜ ያስታውሱናል። ነገር ግን ሪሊጅን ኦፍ ፒስ የተሰኘው ድረገጽ የሽብር ጥቃቶችን ቁጥር ይይዛል። በየዓመቱም በረመዳን ወቅት አስፈሪ ንጽጽር እናገኛለን። በእስልምና ስም የተገደሉ ሰዎች ቁጥር ከሌሎች ሃይማኖቶች ሁሉ ተደምሮ ከተገደሉት ጋር ሲነጻጸር እናያለን። በቅርብ ዓመታት ድረገጹ በሙስሊም ጠል ወይም በቀኝ ዘመም ጽንፈኞች የተገደሉ ሰዎችን ቁጥርም አካቷል። የ2019 የረመዳን ቦምባቶን የመጨረሻ ውጤት ነው። በእስልምና ስም የተፈጸሙ የሽብር ጥቃቶች ቁጥር 173፣ በአጠቃላይ በእስልምና ስም የተገደሉ ሰዎች ቁጥር 861፣ ሌሎች ሃይማኖቶች ሁሉ ተደምሮ የተፈጸሙ የሽብር ጥቃቶች 0፣ በሙስሊም ጠል ወይም በቀኝ ዘመም ጽንፈኞች የተፈጸሙ ጥቃቶች 1፣ በእነዚህ ጽንፈኞች የተገደሉ ሰዎች ቁጥር 1። በስሪላንካ ከደረሰው የቤተ ክርስቲያን የሆቴል ጂሃድ እልቂት በኋላ በአንድ ሁከት ውስጥ አንድ ሙስሊም ባለሱቅ ተገደለ። ስለዚህ አሁንም ቢሆን ወደ ሽብርተኝነት ሲመጣ እስልምና ተወዳዳሪዎቹን ሙሉ በሙሉ ያጠፋል። ይህ በየዓመቱ የሚከሰት ነው። ሽብርተኝነትን ማንኛውም ሰው እንደ መሳሪያ ሊጠቀምበት ይችላል። ነገር ግን ገዳይ በሆኑ የሽብር ጥቃቶች ላይ እስልምና ብቸኛ ባለቤት ይመስላል። ለምን ይመስላችኋል? በሐሳብ መስጫው ላይ ግለጹልኝ። በየዓመቱ ሙስሊሞች የዓለምን ትልቁንና በጣም ተወዳጅ የሆነውን ድግስ ያከብራሉ። የረመዳን ድግስ
ሙስሊሞች በቀን 2 ጊዜ ሆዳቸውን በምግብ ስለሚሞሉ በሙስሊም አገሮች የምግብ ሽያጭ በረመዳን ወቅት በከፍተኛ ሁኔታ ይጨምራል። የሚገርመው ግን ሙስሊሞች ይህን የዓለም ትልቁን ድግስ የረመዳን ጾም ብለው ይጠሩታል። ብዙ ምግብ መቆለልን እንደ ጾም ይቆጥሩታል። እንደሚታየው በታላቁ የእስልምና ወር ቃላት የሚሰጡት ትርጉም ከመደበኛው ትርጉማቸው ፍጹም ተቃራኒ ነው። በጾም ወር ውስጥ ቃላት ተቃራኒ ትርጉም የሚሰጡ ከሆነ ከሰላም ሃይማኖት ምን እንጠብቃለን? ትልቅ የሬሳ ክምር እንጠብቃለን። በየዓመቱ የምናገኘው ይህንኑ ነው። በዘሪሊጅንኦፍፒስ.com የሚገኘው ግሌን የእስላማዊ ሽብር ጥቃቶችን ቁጥር ይይዛል። በረመዳንም ወቅት በሌሎች ሃይማኖቶች ስም የተፈጸሙ ጥቃቶችን እንዲሁም በቀኝ ዘመምና ሙስሊም ጠል ጽንፈኞች የሚፈጸሙትን ይከታተላል። ባለፉት 2 አስርተ ዓመታት ስለ እስላማዊ ሽብር ጥቃቶችን ባነሳን ቁጥር ሁሉም ሃይማኖቶች ጽንፈኞች እንዳሏቸውና እውነተኛው ስጋት የቀኝ ዘመምና ሙስሊም ጠል ጽንፈኞች እንደሆኑ ሁል ጊዜ ይነገረናል። ይህ አባባል ትክክል ከሆነ መረጃው ያረጋግጠዋል። የእስላማዊ ሽብር ጥቃቶችን ብዛትና አስከፊነት ከሌሎች ሃይማኖቶችና ርዕዮተ ዓለሞች ጋር ስናወዳድር ተመሳሳይነት ልናይ ይገባል። ሌሎች ሃይማኖቶችም ተመጣጣኝ ጥቃቶች ሲፈጽሙ ልናይ ይገባል። የቀኝ ዘመም ጽንፈኞች እውነተኛው ስጋት ከሆኑ ደግሞ ከእነርሱ የበለጠ ገዳይ ውጤት ልናይ ይገባል። ታዲያ ቁጥሮቹ ምን ይላሉ? በ2020 ረመዳን ወር በእስልምና ስም 175 የሽብር ጥቃቶች ተፈጽመዋል። 718 ተጎጂዎች ተገለዋል። ሌሎች ሃይማኖቶች ሁሉ ተደምረው የተፈጸሙ ጥቃቶችም ሆኑ ግድያዎች 0 ናቸው። ከቀኝ ዘመምና ሙስሊም ጠል ጽንፈኞችም የተፈጸመ ጥቃትም ሆነ ግድያ 0 ነው። ይህ በየዓመቱ የምናየው እውነታ ነው። አልፎ አልፎ በሌሎች ሃይማኖቶች ወይም ጽንፈኞች ስም 1 ወይም 2 ጥቃቶች ሊታዩ ይችላሉ። ነገር ግን እነዚህ ጥቃቶች በእስላማዊ ጥቃቶች ጥላ ስር የሚደበቁ ናቸው። ከዚህ በተጨማሪ የእስላማዊ ጥቃቶችና የሟቾች ቁጥር አብዛኛውን ጊዜ ከዘንድሮ ከፍ ያለ ነው። የአይኤስአይኤስ መፈራረስ ከኮሮና ቫይረስ መከሰት ጋር ተደምሮ በ2020 ላይ የእስላማዊ የሽብር ጥቃቶች እንዲቀንሱ አድርጓል። ነገር ግን በአይሲስ መጥፋትና በዓለም አቀፍ ወረርሽኝ መካከል እንኳን ጂሃዲዎች ተወዳዳሪዎቻቸውን ማሸነፍ ችለዋል። ይህ ትጋት ነው። የሰው ልጅ ስልጣኔ የወደፊት ዕጣ ፈንታ ለሚያሳስበው ማንኛውም ሰው ሊነሳ የሚገባው ጥያቄ ለምንድን ነው እስልምና ከሌሎች ሃይማኖቶች ሁሉ ተደምሮ በበለጠ ሁኔታ ሁል ጊዜ ብዙ የሽብር ጥቃቶችን የሚያመነጨው? መልሱን አግኝታችሁታል? ካገኛችሁት በሐሳብ መስጫው ላይ አስፍሩልኝ። በታማኝነት በየወሩ 50 ብር ለዚህ አገልግሎት መስጠት የማይከብዳችሁ ክርስቲያኖች በዚህ ስልክ ቁጥር አጭር የጽሑፍ መልእክት በመላክ ተመዝግባችሁ አብራችሁን አገልግሉ። ከተመዘገባችሁ አገልግሎቱን በተመለከተ አጫጭር መልእክቶች በስልካችሁ የሚደርሷችሁ ይሆናል። ከዛ በተጨማሪ ለአገልግሎቱ ማድረግ ልዩ ስጦታ መስጠት የምትችሉ ደግሞ ይህንን የባንክ ቁጥር ተጠቀሙ። ስለተሳትፏችሁ እናመሰግናለን።